ሰው ካለ እጁን ማውጣት ይችላል ብዬ አንዳቸውም እጃቸውን አላወጡ። ስለዚህ ያኛው ፍቅረ ማርያም ነው ገባኝ። ከኔ ጋር የሚጫወት አንድ አለ ፍቅረ ማርያም ነው። አወቀው አይደል? እሱን አወቀው። እሱ ፍቅረ ማርያም ነው። የማይሰማ አይሰማም። መስሚያው ተጥሎ እሱ ራሱ እኮ አንዴ ጥሪ አቅርቦልኝ እኔ እንደዚህ ኦፊሻል አላረገውም ብዬ ገብቶ ከኔ ጋራ ምን ነበረ በምን ነበረ በሰለሞን ስርወ መንግስት ማለት ነው። በንግስት ሳባና ሰለሞን ዳይናስቲ የሚባለው ታሪክ ላይ ማለት ነው። እና በመጽሐፍ ቅዱስ ታሪክ እንወያይ ብሎ ገብቶ እንደው ዝም ብዬ አሳቁኝ። በራሱ መስቀል የሚባርከው ብለው ማን የሚባሉ አስተማሪ ቀጥቅጠው አባረውታል። አንዴ ማን ነው ስማ? ኒቆዲሞስ ነው የሚባሉት። አዶ ነው ማን ነው የሰጠ? ማን ነው አንተ ባርክ ያለ መስቀል ሰጥቶ አሳልም ያለ ማን ነው ብለው ቃሲስ ዲበኩሉ ዲበኩሉ ጓ ብለው ቃሲስ ዲበኩሉ ማን ነው የሰጠ? በቃ አባሮ አስወጡት። ከዛ እሳቸውን መስደብ ጀመረ። እኔ ይመቹኛል፣ ኦፕን ማይንድድ ናቸው። በነገራችን ላይ ቀሲስ ድበኩሉ ይመቹኛል። እውነት ለመናገር ሰልጠን ያሉ ሰው ናቸው። ነገራቸው በተወሰነ መልኩ ይመቸኛል፣ ደስ ይለኛል። እሺ አሁን ስለዚህ ነገ እንጠብቅ ነው የምትለኝ? ታጥነን የምጠብቀው ወንድማችን ቀሽሬ ነው እንዴ? በደምብ ይሄማ ለአንተ መምህር አልጠራም እኔ በቂ ነኝ ብሏል። ተሳዳቢ ነው ይሆናል፣ ግን አልከው አይደለ? እንደዚህ አይነት ሰው ሲመጣ ግን ቀንዱን ነው የሚሉት ዲበኩሉ። ሌላው መቼ ነው ለቢኒያም ሽታይ ቻሌንጅ የምታቀርብለት? አቅርቤለት እኮ ራሱ አቅርቦልኝ እኮ ዲቤት እኮ ገጥመን ነበር ታውቃለህ። አላስታውስም። አይገርም? የት ነበር? በሙሉ እኮ በቃ በሙሉ በእውቀት እንዳለ ነው እኮ በስድብ እውቀት የዘረረኝ። እንዲሆነ አንተ እንዲህ ነበርክ ተብሎ ወጣ አይደለ? ስለ ወንጌል ቀርቶ በስድብ እውቀት እንዳለ በወንጌል ነው እሱ። አሁን ከኤርምሻ ጋር ስትመጡ እኔ መልአክ ነው አልላችሁ፣ የሰው ልጅ ነው በክርስቶስ ሄዳነ። ስለዚህ በመጽሐፍ ቅዱሳዊና በእናንተ ትምህርቶች ላይ ባተኮረ ነገር ላይ ሊወያይ ነው የሚመጣ። እሱን ይዛችሁ ኑና ቀጥቅጡት፣ አስተምሩት። ፈቃደኛ ነው ለመማር ለመቀበል ፈቃደኛ የሆነ ሰው ነው፣ የሚሸሽ አይደለም። ስለዚህ እሱን ይዛችሁ መምጣት ሲያቅታችሁ እሱ እኮ እንዲህ ነው፣ እሷ እኮ በዚህ ወጥቶ በዚህ ገብቶ ብትል ትርጉም የለም። ትምህርቱን ተነጋገር። እውቀት በእውቀት ነው የሚለካ። ፐርሰናል ላይፍ ላይ ከገባችሁ በቃ ወድቃችኋል። እኔ አሁን የሆነ ቪዲዮ አይቼ ፈለገ የሰራው ራሱ ደንፉ ይዞት የሆነ ልጅ ገብቶ ጠየቀው በደንብ አድርጎ ይኸው ያልከኝም ብዬልሃለሁ ደስ አለህ አይደል አለ። እዛው ነው ያዋርደው ያለው ልጅ ገብቶ እንዲህ ብለህ ስደብ ብለኛል፣ ሄጄ ሰደብዬዋለሁ፣ ብሎክ አድርጎኛል፣ ደስ ብሎሃል አይደለ? ሌላስ ምን ልስደብልህ አለ። ሰውላ ምን እያደረገ ሄደ? እያስተዋለ እየጠየቀ ሄደ። እውነቴን ነው፣ ሰው በመጠየቅ ይድናል። እውነቴን ነው የምለው፣ ከመስማት ነው ወንጌል እና እየሰማነውን ነው እኛ ጆሮአችን ገብቶ ጌታን የተቀበለ። ሽቡ ይላል እኮ በትክክሉ ግን ጌታን ለማግኘት እውነቴን ነው ልብን ክፍት ማድረግ። ማን ሌላ ዋጋ የከፈለ ቢኖር እሄዳለሁ? የለም። የደም ዋጋ በክርስቶስ ብቻ ነው የተከፈለልን። ሌላ ከፈልኩና ይገባኛል ቦታ ይሰጠኝ የሚል ካለ እንየው። የለም። የተሰበከው ክርስቶስ ነው። የምንለብሰው እሱን ነው። የምንኖረው እሱን ነው። ሁሉም የዳነበት ክርስቶስ ነው። ይሄ ነው እንትን ምለው። ግን የደመረው ጉዳይ አሳስቦኛል። እኔ ቀስ አድርጋ አደራ፣ ብዙ እንዳትቀጠቅጠው ቀስ እያል። በነጋታው ደግሞ 8 ጦረኞች ይዞ እንዳይመጣ እሱም ተባሮ ቴዲ ቤት ያማልደን
የአድኑኝ ጥያቄ እንዳይመጣ ዮኒ በህይወትህ ከሰው ጋር ተጣልተህ ተደባድበህ ታውቃለህ? አዎ እንዴ እኔ ቀጣቀለ የዛሬን አያርገው። ወደ ድብድቡ ሜዳ ስትገባ እዚህ ጋር መታኝ እዚህ ጋር እንዳትመታኝ የሚባል ነገር የለም። ያገኘው ቦታ ነው የምታቆስለው። ያገኘው ያ ነው ተግባራዊ የሚሆነው ማለት ነው። እሱም በእኔ ላይ እኔም በሱ ላይ ማለት ነው በእውቀት። ምክንያቱም አንተ ጋር ምን ሊዞ ሊመጣ ይችላል? አንተ ያለ መጽሐፍ የሚያሳዝነው እኮ አሁን ጴንጤ ጋር ስትሄድ በመጽሐፍ ቅዱስ ብቻ ልትሞግተው ነው የምትሄደው። የሚያናደው ጴንጤን ለማብሸቅ ሜጤን ላናድ ብለህ የምትመጣው መጽሐፍ ቅዱስ ይዘናል። እንዴት ይናደዳል? በእግዚአብሔር ቃል የሚናደድ ጴንጤ የለም አለ እንጂ ጨማምረህ ስትመጣ ነው ናናናና ትባላለህ። ከየት አመጣኸው ተብለህ ትጠየቃለህ። አየህ ችግሩ ዓለም አቀፍ የሆነ ኢንተርናሽናል የሆነ ዓለም የሚያውቀው መጽሐፍ ቅዱስ ላይ ስትነጋገር ጴንጤ የሚያሳፍረው ነገር የለም እያልኩ አያፍርበትም። በጌታ ቃል የሚያሳፍረው ምንድን ነው? ለሰው የዳነውን ሰው የዳነው አዳኝ አይደለም የዳነውን ሰው እሱ ያድናል ያማልዳል ተብሎ ተቆልሎ የተቀመጠ ሰው አለ። ያለ ቦታው ቦታ የተሰጠው ሰው አለ። አሁን ለምሳሌ የምነግርህ በሉተር የሚያምን አንድ ጴንጤ የለም። ሉተር ያማልዳል የሚል ጴንጤ አታመጣ። በሌላ ቦታ ቢሆን ታቦት ተቀርጾለታል አከተመ። ሲምፕል አዘ የሉተርን ፒክቸር አድርጎ ይሄ እኮ የኛ ቅዱስ ሰው ነው የሚል ወፍ የለም አታመጣ። ግን ሌላ ቦታ ቢሆን ሉተር አባቴ ይነሳል ቅዱሱ ከጠርሙሱ ነው የሚባለው። አባ በስሙ የሆነ ነገር ይደረግለታል። ችግሩ ይሄ ነው። ስለዚህ አዳኙን እንጂ የዳኑትን ሰዎች አይደለም እኛ ጋር ያለው አዳኙ የሚጠራው ስም ሁሉም የጠሩት ሁሉም ያከበሩትን ስም ነው የምንጠራው። ሌላ የሚጠራ የለም እያልኩ ካልተጠራ ብለህ የምትሞግተውና ትልቅ ስም የሰጠው አንተ ነህ። አንተ ጋር ነው የነገሰው ሰው። እኛ ጋር የሚነግሰው ጌታ ብቻ። ኤኒ ጴንጤ አምጣ አብ ወልድ መንፈስ ቅዱስ ውስጡ አለ አከተም ያሴ ሌላ የለም የሚጨመር ሌላ የለም የምንማርበት እንጂ የሚሰገድለት ንገርልኝ ችግሬን ምኔን ሚስጥሬን ንገርልኝ የሚባል የለም። ሚስጥረኛ ጌታ እንጂ ሌላ የለም። ብትለውም አይሰማም። ምክንያቱም ሁሉም ቦታ መገኘት ስለማይችል አንድ ሰው ሚስጥረኛ ብለህ ብትለው የት ቦታ ይደርሳል? የት ሞቷል እኮ እሱ። በእግዚአብሔር ቸርነት ነው ኢቭን የገነትን ስፍራ የሚያገኘው። የት ሊያደርስልህ? ቤት በኩል ሰምቶ ቤት በኩል ገብቶ ወጥቶ። ስለዚህ ማስተዋል በጣም ይጠይቃል። ማስተዋል መልካም ነው። ሚስጥረኛ ጌታ ሌላው ጋር ሁሉም ጋር መድረስ የሚችል መላእክት እንኳን የለም። ሁሉም ቦታ የሚደርስ መልአክ የለም፣ አልተጻፈም። ጌታ ሲልከው ነው የሚደርሰው። ስለዚህ ሁሉም ቦታ በአንዴ መድረስ የሚችሉ ከሆነ አምላክ ሆነዋል ማለት ነው። ሁሉም ቦታ በአንዴ የሚደርስ አምላክ ብቻ። ዲበቱ ዛሬ ማታ ነው በኢትዮጵያ። ዛሬ ማታ በኢትዮጵያ። ስለዚህ ደምረው አባቴ ይሄንን ነው የምለው። አሁንንም አደራ ደሜ እንዳትሰርዜን ውይይት ይሄንን ነው የምለው። አሁንም የምለው ምንድን ነው? በማስተዋል ይሁን። የሰው ልጆችን ካዳላ ጌታ ኢየሱስ ክርስቶስ ለዚህ ሰው ያደላል ካልክ ተሳስተናል። የተሳሳተ እምነት ውስጥ ነው ያለነው። አንዱን ዛሬ ስለመጣ አንዱን የዛሬ ዓመት ስለመጣ ሁላችንንም በኩል ነው የሚያ ሁላችን ዛሬ ጌታን የተቀበለና ኤርሚሻ የዛሬ 10-15 ዓመት የተቀበለው እኩል ነን በጌታ ልዩነት የለም። ለእናቱ የሚሰጠው ክብርና ለእኛ የሚሰጠው ክብር እኩል። ልዩነት ካረገ ካደላ አምላክ ሊሆን አይችልም። አምላክ አያዳላም እያለ ቤተክርስቲያን እየተሰበከ አንተ ግን ያዳላል ብለህ የተለየ ቦታ ይሰጣል ብለህ ካልክ ዋሽታቸዋል ማለት ነው። ስለዚህ ሰዓቱ ስንት ሰዓት ነው ንገራቸው። እየጠየቁ ነው ወንድም። ከምሽቱ 2 ሰዓት በኢትዮጵያ
ከምሽቱ 2 ሰዓት እኔ ፔጅ ላይ ሰርቼ አስቀምጫለሁ። ቪዲዮ ግቡና ቤቱን አሁን ማንም አያውቀውም የሰውየውን ቤት። ያው አንተ ስትገባ እሱም ፎሎ ያደርጋችሁን ወይም ደሜን ፎሎ ያደርጋችሁት በዛ ላገኘ ይችላለሁ እንጂ የኔንም ፎሎ ያደረጉ እዛ ያገኛል። ኦኬ ቀብር ልንመጣ ነው ዛሬ እያሉ ነው። ቴዲ እኮ ደውዬ አረብሸውም ብዬ ነው እንጂ ቴዲ ቤት ብሎኝ ነበር። ቴዲ ቤት ይሁንማ ባለፈው ጨፈጨፉት እኮ። ቴዲ ቤት ይሁን ራሱን የጠራኝ ራሳቸው ናቸው እየጠሩኝ ያለው። ቴዲንማ ባለፈው ላሱት እኮ አዳልቷል፣ እንዲያርጓል ብለው ብዙ ስም ሰጡት እና እሱም ደበረኛል። እኔ እንደምታዩት ሚኒቱን እያስቆመ እንትን እያለው እያስቸገረ እንትን ያለው እሱ እንጂ በእሱ ሚኒት ላይ ኤርሚያስ አላወራም አለ። 15 ደቂቃውን ጠብቆ የተጠየቀውን መልሶ እሱ እንደፈለገ የመለሰውን ዝም ብሎ የእሱ ደቂቃ በሆነበት ሰዓት ግን አላስወራ ነው ያለውና እሱም በመናገር በጣም ብዙ ሰው ቅር ብሎታል። እና እንደዚህ አይነት ነገር ይቅርብኝ እያለኝ በእውነት በጣም ነው የተሰማው። ቴዲ ሲሳይ ቤትም እሺ ችግር የለም እኔ ደስ ሲሶም በጣም በሲሪየስ እንደሚያደርገው ምንም አልጠራጠርም። ባለፈው እንደነገርኩ ነው። አደራ ኤርሚያ ፈታ ብለህ ፈታ ያን በቃ እውቀቱ አለ ብቃቱ አለ። ፈታ ብለህ ማዳመጥ ያንተ ስራ ማዳመጥ። ከዛ ጥያቄዎችን ቀረብ አድርገህ እንዳታነሳው እየተባልክ ትባላለህ። ስለዚህ እሱን ነው የምፈልገው። ቴንክ ዩ። በጣም ብዙ ሰዎች አይመጥንም ብላችሁ የምትሉኝ እመጥነዋለሁ ብሎ ጥሪውን ያቀረበው እሱ ነው። ጥሪ ያደረገለት ኤርሚ አላረገም። ስሙ እባካችሁ ስሙ። ኤርሚ ጥሪ አላረገም ለደምረው። ዮኒ በደንብ ንገርልኝ ይሄንን። አዎ ጥሪ ኤርሚ ምንም አላረገም። ጥሪ ያደረገው ደምለው ነው። እኔ የማስተምርህ ስለ ኦርቶዶክስ የማስተምርህ ነው። ሳታውቃት በስሜት ነው የወጣኸው። ስለዚህ በደንብ አድርጌ ስለ ትምህርቱም ስለ ድርሳኑም ስለ ሁሉም አስተምሬ አስጠምቀሃለሁ ብሎታል። እሱ ደግሞ እሺ ነገ ታስጠምቀኛለህ ብሎ ሬዲ ሆኖ ተቀብሏል። ስለዚህ ይህንን ያደረገው እና ጥሪውን ፈራ ተብሎ ደግሞ ሌላ ቪዲዮ ይሰራበት እንዴ? ስለዚህ ጥሪውን ይቀበላል። በደንብ ደስ ብሎት ነው የተቀበለው። በደስታ ነው የተቀበለው። ስለዚህ ችግር የለበትም። ዊልቼር ይዞ ይምጣ እያሉ ነው። ደም ቃሬዛ ያላችሁ ቤተሰቦች በዚህ አጋጣሚ ቃሬዛም ካለ አዘጋጅታችሁ ነው አደራ። ለክፉም ለደጉም ቃሬዛም ምንም ለመያዝ ጥሩ መጽሐፍ ሊሸምት ሄዷል አሉ። እኔ ቀድመን ነው የምንናገረው ቤተሰብ። ምክንያቱም ለጊፍት ብሎ ነው ለጊፍት እንትናን ነው እሱ መብቱ ነው። ደሜ በፈለገ አድርግ ይሸቅል፣ ይመቸው። ነገም ሸቅሏል፣ ይሸቅል። ምን ችግር አለ? ነገ ከፈለጉ ለምን የአንበሳ መንጋ ለምን አይለቁለትም? ተጀምሮ አንበሳ አይደል? እኔ ቢዝነስ ነው ጌታ ኢየሱስ ነው። አንበሳ አይደለም ጀለዚ ያለውን አልሰማም እንዴ? ደም የኔ ቤት ነበር ትላንት ኮመንት እያደረገና 3 ወር ሙሉ ኦርቶዶክሶች የኔ አንበሳ ምንም ግፍቱ ምንም ጥሩ ነበር አለ። ጥሩ ነበር። አሁን ግን ለማኙላ ትሉኝ ጀመረ አለ። አለቀስኩኝ። ሶስት ወር ሙሉ የኛ አንበሳ የተዋህዶ አንበሳ እያሉ ጊፍትም ምንም በደንብ ትሰጡኝ ነበረ። አሁን ግን ጭራሽ አንተ ለማኝ እያሉ ይሰድቡኛል ብሎ እኔ ግን እስካሁን ድረስ ጌታ ምስክሬ እንኳን
ጴንጤ አይደለም ኦርቶዶክስ ራሱ በእኔ ባህሪ በጣም ብዙ የተደሰቱብኛል። ጴንጤውማ ተው በጣም የሚባርከኝ ጥቅስ የሚልክልኝ እግዚአብሔር ይጠብቅ የሚል ጥያቄ ካለ አለን የሚለኝ እኔ ቃላት እንኳን የለኝም እና እጅግ አድርጌ ለክርስቲያኖች በሙሉ እንዲሁም ኦርቶዶክስ ወንድምና እህቶቼ ያንተ ባህሪ በቃ እግዚአብሔር ቀይረዋል በቃ ብለውኛል እና እግዚአብሔር በሌላ ስለሰራ እግዚአብሔርን አከብራለሁ እና በእውነት ጴንጤዎቹማ ቃላት የለኝም፣ ግን የኦርቶዶክስ ወንድምና እህቶቼ ኢቭን አክሊሉ የሚባል ትንሽ ፉት የሚያደርግ ጀለሳለኝ እዚህ የሚመጣ ዮኒ እኮ ተቀየርክ በጣም ዮኒ በጣም ምላሴን ይፈራው ነበር እሱ እና በጣም አንተማ ቀይረዋል ጌታ እና ሰዎች የሚያዩት ለውጥ አለና እግዚአብሔር ይባረክ። ስለዚህ ለሌሎቻችሁ የምለው ይህንን ነው። ስሙ ይባረክ። እግዚአብሔር ሰላም ሰጪ ነው። እግዚአብሔር ከልብ ለወደዱት ጠባቂ፣ በተለይ ለእኛ የተሰጠን ስም ኢየሱስ ተሰጥቶናል ይላል መጽሐፍ ቅዱስ። የተሰጠን ስም ብለው ነው ቃል በቃል የሚናገረው። ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋል። ወደ እኔ ወደዛ የከበደ በሙላ ና ነው የሚል በሙሉ ነው ጥሪ ያደረገው። ለአንድ ሰው፣ ለሁለት ሰው፣ ለሶስት ሰው የኔ ጌታ አላደረገም። ሸክማችሁ የከበደ በሙሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ። ለዚህ ነው ጌታን የምወደው። የሚመርጥ የሚያዳላ ጌታ የለኝም። ሁላችንንም የጠራ አምላክ ጋር ነው የምትሄደው። ማን የጠራኝ? ሌላ ጥሪ ያደርጋለ? ሌላ ጥሪ ያደርጋለ? ወደ እኔ ነው ብለው መንገድም ህይወትም እንዲሁም እውነትም እኔ ነኝ ያለ ሌላ አለ? እኔ እውነት ነኝ ያለ ከኢየሱስ በስተቀር አለ? ዘግቡ አለ ወይ? ከእኔ በቀር እውነት ሌላ አለ? እውነት ክርስቶስ፣ እሱ እውነት ነው። እሱን ነው መከተል ያለብን። ሰዎች ግን ሰዎችን የዳኑትን ጌታ በፈቃዱ ያዳናቸውን እንዲሁ በጸጋ ያዳናቸውን ሰዎች ከምረዋቸው ይሄን ስለሰሩ ነው የዳኑት ብለው ስም ሰጥተዋል። ሰዎች ቆልለውላቸዋል። ጌታ በምህረቱ የጎበኛቸውን ሰዎች ግብዳ ነገር ሰጥተዋቸዋል። ይሄ ነው ብዙ ጊዜ ሰውን ፌል እያደረገ እንዳያነብ መጽሐፍ ቅዱስ ጋር እንዳይመጣ እያደረገ ያለው ያ የኔ ጌታ ምን ጎሎት ምን አጥቶ ነው? ረዳት ፈልጓል። ሲፈጥረን እንኳን ረዳት የለው። ሲፈጥረን ዓለምን ሁላ ሲፈጥር እንኳን ረዳት አልነበረው። አሁን ለምንድን ነው ረዳት የሚፈልገው? ዓለምን ሲፈጥር ረዳት ያልነበረው የኔ አምላክ አሁን በሰዎች እርዳታ ነው ገነት የምትገባው ብለው ሸዋሸዋ ሲሰሩ ማየት ፖለቲካ ነው ብዬ የማስበው። ብቻውን ፈጥሮ ብቻውን ነው የሚጠይቅ። ማን በፈጠረው ማን ሊጠይቅ ነው? ራሱ ለብቻው የፈጠረውን ለብቻ የፈጠረውን አጋይ ሳይኖር የፈጠረ አልፋና ኦሜጋ ያለ የነበረ የሚኖር አምላክን ኧረ የሆነ ጀለስ አለ አብሮ በመንግስተ ሰማያት የሚያስገባ እየተባለ የሚሰበክበት ኢትዮጵያ ላይ ብቻ ነው። በነገራችን ላይ እንደዚህ አይነት ስብከት ያለው በጣም ተስፋፍቶ ያለው የሰዎች የቅዱሳን ማት ሞልቶ ያለው ኢትዮጵያ ላይ ማን የቀደሳቸው ነው ጥያቄው። መጠየቅ ያለብህ የአራዳ ልጅ ከሆንክ ማን ነው እነዚህ ሰዎች ቅዱስ 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 ተባለ? ኦኬ ማን ነው ቀዳሹ? ማን ነው ቀዳሹ? ጌታ ቀዳሹ ጋር ነው የምትሄደው። የቀደሰ ጋር ነው የምትሄደው። ያዳነ ጋር ነው የምትሄደው። ችግሩ ያ ነው። ቀዳሹ ክርስቶስ ነው። የኔ ጌታ ነው። በደሙ ነው ያወጀን። በደሙ ነው የቤዥን ቤዛ የሆነ ቀዳሹን ትተህ ሌላ ጋር ከሄድክ ስህተቱ አንተ ጋር ነው ማለት ነው። ስለዚህ ለሁላችሁም በተለይ ኢትዮጵያ ላይ የተጫወተችው ግብፅ በኢትዮጵያ ላይ ተጫውታበታለች እንደ ጉድ። ይህ ፋክት ታሪክ ይናገረዋል። ግብፅ ተጫውታበታለች ኢትዮጵያ እንደ ጉድ።
7 ዓመት እንዳታርስ አርጋት ረሃብ የተለቀቀው ከዛ ጊዜ ጀምሮ የግብፅ ጳጳስ ገዝቶ 7 ዓመት ኢትዮጵያ አልታረሰም። 7 ዓመት ሁሉ ነገር የሞላት ኢትዮጵያ። መጽሐፍ ቅዱስ ሲናገር የሰው ልጅ የሰንበት ጌታ ነው ይላል መጽሐፍ ቅዱስ። የሰንበት ጌታ ሰው ነው። እነሱ ግን ቁማሩን ተጫወቱት። ለማንኛውም ህዝባችን እየነቃ ስለሆነ ጌታ ይባረክ። ዲቤቱ ዛሬ ምሽት ነው በኢትዮጵያ 2 ሰዓት። ዛሬ ምሽት በ2 ሰዓት ነው ዲቤቱ። በጌታ ደስ ይበላችሁ ነው የሚለው፣ በሌላ አይልም። ሁልጊዜም በጌታ ደስ ይበላችሁ። በሌላ ሰው ስም አልተጠራም። በማን ነው የሚለው? መጽሐፍ ቅዱስ ግለጡ። በሌላ ሰው ደስ ይበላችሁ የሚል አለ? ሁልጊዜም በጌታ ደስ ይበላችሁ ነው መጽሐፍ ቅዱስ የሚለው። ሁልጊዜ በጌታ የሌላ ሰው ስም አልተጠራም። ተግባባን? ሁልጊዜም በጌታ ደስ ይበላችሁ ካለ ደስታው ያለው በጌታ ነው እያለ ነው። ስለዚህ የጌታን ነገር ዝቅ ማድረግ ጌታ ዝቅ አድርጎ ለሰዎች ሹመት ሰጥቶ ከአምላክ ጋር የሚያገናኙ ሰዎች ተሹመው ከጌታ ጋር እየተራራቅን። ስለዚህ ጌታ ይባርካችሁ ሁላችሁንም። ጌታ ብርክ ያርጋችሁ። ሸክማችሁ የከበደ ወደ እኔ ኑ ነው የሚለው። በእኔ በቀር ወደ አብ የሚመጣ የለም። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ በእኔ በቀር ወደ አብ የሚመጣ የለም። እኔ እውነትም ሕይወትም መንገድም ነኝ። ዮሐንስ 14:6 ይነግርሃል ጥግ ድረስ። በቃ ስለ ጌታ ነው። ስለዚህ ወደኔ እያለ የሚናገር ጌታ ሌላ ሰው በጎን የምታስገቡ ሰዎች፣ ሌላ ደላሎች የምታመጡ ሰዎች፣ በአንተና በእግዚአብሔር መካከል ደላሎች ይግቡና እነሱ ናቸው ለእናንተ ብለሽ ይውሰን የሚሉ ከመጡ ችግር እየፈጠሩ ነው። ማን ይምጣ? ለእኔ መዳን ማን ነው ደባል የሚሰጠኝ? ማን ነው በደላላ የሚድነው? በደላላ ነው የምድነው እየተባልክ እኮ ነው። እውነት ከተነገረ ከሰማኸኝ በደላላ ነው የምትድነው። በምድር እያላችሁ እኔ ለአንተ አንተ ለእኔ መጸለይ እንችላለን ሁልጊዜ። ግን ካልሆነ ያንን ነው። አዲስ ታይምስ መጣች እንጂ አባቴ ደህና ነሽ? መቼ ነው ፎሎወር የሚኖር? አዲስ ታይም ለ3ኛ ጊዜ አጠፍኩ። የሚያሳዝን ነው። ደህና ነህ ግን? ግድ ስዩ አባቴ ደህና ነህ? ጠፍተህ ፖለቲካውም ደበረ እና እኔ እንዲያውም አንተን ብብት ውስጥ ባይብል ይዘህ እንድትዞር ኢየሱስ ጌታ ነው እያልክ እንድትዞር ነው ማድረግ። በፖለቲካውም በልቼ በዚህም በልቼ እንዴት ይሆናል? በሆነ ነገር አትበልጠኝም እንዴ ብራዘር? ግን አንድ ነገር የወደድኩልን ልንገር፣ ይልቁ ነው ስፖርት ጀምረሃል። በጣም አሪፍ ፊዚካል አሪፍ ሆናል። ስፖርት በደንብ ቀጥቅጠሃል። አሪፍ ትከሻ፣ አሪፍ ጡንቻ አምጥተሃል። የማይረባ ፖለቲካን ትተሃል። ግጃ በገባ ትታገል ነበር ለኢትዮጵያ። ኢትዮጵያን ይወዳል አዲስ ታይምስ። በእውነት ኢትዮጵያን የሚወድ ልጅ ነው። ግን አዋከቡት። አዋከቡት። ቤተሰብ ከሁለት መወለድ ከባድ ነገር ነው። ከሁለት ተወልደ ፖለቲከኛ መሆን ከባድ ነው። ጀለስ አልገባሽ? እንደኔ ዝም ብለህ አገሆነ አትቀውጥም ነበር። እንደኔ አገው ሆነ ዝም ብለህ ተቀውጠዋለህ። ምን ይላል?
እና ለማንኛውም ግድ ትስዩ እኔ በተለይ ለሚስቱ ለልጆች ያለው ነገር በጣም ጥሩ ነገር ነው። ደስ ይለኛል። ቢዩቲፉል ቲንግ አለው። ሀገሩን ይወዳል። እውነት ለመናገር ሀገር ይወዳል ሀብታሙ። ግን የእኛ ሰው በዘር ተለያይቶ ባለበት ፖለቲካ ላይ ማንም አይሰማ። ከባድ በጣም ከባድ ፖለቲካ ኢትዮጵያ ነው። አይሰማ። በተለይ ደግሞ ቲክታክ ላይ ብዙ የሚያርፍ አይደለም የሚያነብ አይደለም። ከማያነብ ሰው ጋር ነው ጓገጭ የምትለው። ያ በእውነት ሀብትሽ እኔ ይመቸኛል። ከነ ምናምኑ የሚመቸኝ ሰው የሸገር ልጅ ነው። ትግባባለህ። ወዲያ ሸገር ልጅ ጋር ትጣላ እና ይመቸኛል። ግን በእውነት በቃ የወሰንከው ውሳኔ ትክክለኛ ነው። በኢትዮጵያዊነት ለሚያምን ሰው ከዘረኞች ጋር በተአምር አትግባባ። ይገረብልህ ይላል። አንተ በኢትዮጵያዊነት የምታምንና እነሱ በዘር የሚያምኑ ናቸው። አይሰሙ እና ግን አሁን ያለ ፊዚካልን መጠበቅ ቤተሰብን ቴኬር ማድረግ ምናምን ሳሉች ሆሜ ክብረብ ያ በጣም ታግሎ ነበር። በሚችለው አቅም ኢትዮጵያዊነትን አንድ ለማድረግ የሞከረ ልጅ ነው። ግን አልሰሙትም። እንደኛ ጥፍጥፍ እያልክ ነው ጭውቴው። በዚህ ትመጣና በዚህ ትሄድባቸዋል። በዛ አገኘው ልበለጽግ ነው። ምን ታስባለህ? ልበለጽግ ዳርዳር እያልኩ ነው። ምን ታስባለህ አባቴ? ለማንኛውም የሚመች ኤኒዌይስ፣ ወደ ወንጌሉ ስንመለስ የበፊት ጀለሴን ስላገኘው ነው። ወደ ወንጌሉ ስንመለስ በእውነት ሰላሜን አግኝቻለሁ። ዱቄት ራሱ ጠፋች ከኔ ውስጥ፣ ዱቄት ራሱ አጠፋች። ጌታ ይባረክ። እሷ ራሱ ሄደችብኝ፣ ወሰዷት እና ኑሩልኝ። ደሜ ነገ ደሜ ለደሜ እባካችሁ ቤተሰብ ዊልቼርም ገዝታችሁ ስትሬቸርም ገዝታችሁ ኑ። ደሜ በቃሪዛ ነው የምንልከው ነገር። ያው ተቀበሉ ቤተሰብ። ሬሳችሁን ትሰበስባላችሁ። የታረድኩት መቼ ነው ይላል? ሰኔ 17 ነው ይላል። ያረደኝ ኤርሚያስ ነው። አንገቴን በገጀራ ሲመታኝ አልኩኝ ነው የሚለው። የኔ ልለየ ነው። ከልጆቼ ጋር ጊዜ ላሳልፍ ነው። አባቴ መልካም ጊዜ። ምሽት ላይ ዛሬ ማታ ነው ምሽት እገባላችሁ። እሺ ተባረክ፣ ልጆች ይባረኩ። አሜን። እሺ ተባረኩ። እንደዚህ ውስጥ ያላችሁ ሰዎች እኔ ፔጅ ላይ ግቡና ኮፒ ሼር አድርጉ። ቴንክ ዩ። እሺ ብራዘር። እና ምንድን ነው ከዛ ያረደኝ ኤርሚያስ ነው እና ቀና ስል ታምረ ማርያምን አምጥቶ እዚህ ጋር አለኝ። ቀና ስል አርሴማን አምጥቶ እዚህ ጋር ብሎ ደፋኝ ይላል። ቢያቆመው ደስ ይለኛል። እኔ ደሜ በብር እየተሰጠ በኋላ በቃሬዛ ነው እነሱን ይዘው ወቅጠቶታል። ኤርሚ ሜሎስ ገለመሌ የሚባሉት አጠገባቸው አትድረስ። እኔ አሁን በአቅሜቴ ነው። እኔ ማንን አስገባም እና ጃፒን አስገባለሁ። አየህ ጃፒን አስገባለሁ። ማንን አስገባለሁ? ጀለሴን ማን ነው? ጃልወያ ና አለዋለሁ ስለው ማቴዎስ 79 ይላል እና ግባ። እኔ አሁን የምወያየው ከማያርፉት ጋር ያራዳ ልጅ እሞታለሁ እንዴ? አሁን እኔ ከእንትና ጋር በወያይ ከመዝሙር ያሬድ ጋር እነግራለሁ። በቃሬዛ ነው የምወጣ። አቅሜን አውቃለሁ። ያራዳ ልጅ አቅም አይቶ ነው የሚጫወተው። ከመዝሙር ያሬድ ጋር ብጫወት በቃሬዛ ነው የምወጣ። ምክንያቱም ያውቃል፣ ወንጌሉን የሚያውቅ ነው፣ ጎበዝ ልጅ ነው፣ የሚያነብ ነው። ስለዚህ ቃሬዛ አያስፈልገኝም። አቅሜን አውቃለሁ።
ሁሉም በአቅም ሲሆን ደስ ይላል። በጉልበት አይደለም፣ በእውቀት ነው። በተለይ እምነት በእውቀት፣ ፖለቲካ በእውቀት የሚመጣ ነገር ነው። ስለዚህ ወደፊት በደንብ ያወቁ ከ3 ከ4 ዓመት በኋላ ደፍንል ከመዝሙር ያሬድ ጋር ማውራት እችላለሁ። አሁን ግን ለዛ የሚያበቃ እውቀት የለኝም። ስለዚህ በእኔ የተነሳ ክርስቲያን እንዲላስ አልፈልግም። እንደፈለገ በቃሪዛ አልወጣም፣ ግደል አልወጣም። ማን ሲገባ 9 ጊዜ መዝሙር ያሬድ ጥሪ ቢያደርግልኝ አልሄድም ነው። ከጠራኝ በእኔ ፋንታ ኤርሚን ነው ምልከው። አራዳ ሁኑ ምንም ነገር ላይ። አሁን ሙስሊሞች በፈለገ ጥሪ እፎይ ጋ ሄዱ። ምክንያቱም በጣም ጎበዝ ነው እፎይ። ቁራንን በለው ሐዲስን በለው ሌላም ያመጣልና ይገደግድላል። አትሄድም። እናት የወለደችው ሙስሊም እፎይ ጋ አይሄድም። ምን ብለውታል? ጎበዞች ናቸው ሙስሊም። ይሄ አሸባሪ ነው፣ ሙስሊም ጠል ነው፣ እንዳትሄዱ ብለው አግደዋል። ጎበዞች ናቸው። ደማትችለውን አልችልም ነው ማለት ያለብን። ስለዚህ ኤርሚያስን አዶንት ቲንክ የኦርቶዶክስ ልጆች በተለይ ተጨማሪ ነገር ይዛችሁ መጣችሁ አትችሉትም። ኤርሚን ሜሎስን አትችሏቸው። ይሄ ኤፍሬም ባለ ጊዜን አትችሏቸውም። በቃ ያመጡታል። ስለዚህ እኔም አሁን የኦርቶዶክስ ወንድምና እህቶቼ እወዳችኋለሁ። እኔ የምችለው ጃፒንና ጃልወያል። በጃ ካልጀመራችሁ አልመጣም። በጃ ካልጀመራችሁ አልሰማችሁ። ጃፒ፣ ጃልወያ፣ ጃል ምናምን፣ ጃልልቲ ምናምን ይዘናል። አልሰማም። ከዛ ውጭ የስ ሰው ባለው ነው የሚሸነው አባቴ። አዎ ጃኒ ይዛት ነው። ጃልመሮን አምጣው እሰብከዋል እንጂ ከጃ ውጭ ያላወራ። ያ ስለዚህ ያን ነው የማደርገው። ቤተሰብ ሰው በአቅም ነው እንጂ የሆነ በትቢት ሳይሆን በአቅም አቅምን ማወቅ አቅም ማወቅ በጣም ወሳኝ ነገር ነው። ያ ጃራስ ተፈሪያንስ ኑ እናወራለን፣ ችግር የለብኝም። በፖለቲካም እንደዚሁ ፖለቲካ የሆነ ቦታ ስታወሩ ብቃታችሁ ነው፣ የዛ ሰውን ብቃት ወቁት። ፖለቲካም ስታወሩ በእውነት የሌላውን ፖለቲካ እውቀት ወቁት። ካላወቃችሁ ትወድቃላችሁ። ኦፖነንቱን ያላወቀ ሰው ሁልጊዜ ወዳቂ ነው። ጀዋርማ ወይኔ ጀዋር ያንን የሚያህል ስም አፈር ከድሜ መብላቱ የጀዋር ያሳዝነኛል። ሎርዳ መርሲ ማይ ጌታ ምስክር ጀዋር ሁለተኛ መንግስት የነበረ በኢትዮጵያ ማግነስ ከኒ ኢማጂን ጀዋርን የሚያህል ፖለቲከኛ ባዶ ዚሮ ሲገባ ጊዜ መላጣ ነው፣ አንሸራቶ ይጠላል። ለዛ ነው ፀጉር ያስተከልኩት። ስማ ፀጉር ያስተከልኩት ዝም ብዬ አይደለም፣ መላጣ ነው። ጊዜ ይጠላል፣ ያልጦ ነው የሚጠል። ጀዋርን የሚያህል ፖለቲከኛ ባዶ። አሁን ጀዋር ምን አርጋል ሲባል መጽሐፏን ይዞ ነው የሚወጣው። ይኸው መጽሐፍ አሳትም ያለው ግዙኝ ብሎ ነው የሚወጣው። ምንም የለውም ከዚህ በኋላ ጨረሰ። ባይሆን እኛ ተስፋ አለን። እኔ ምናልባት የሆነ ነገር ሊያደርጉኝ ይችላሉ በእስካፎኛ እኔ እንዲያው የሆነ ስልጣን ምናምን ብፈላልግ የሆነ ይከሽኑኛል እዛ ውስጥ ገብተው ጌታ ብፈልግ የሆነ ነገር ምናምን ነገር የሆነ ቦታ ላይ አስቀምጡኛል። ብዙ ነገር አላበላሽም። እኔ ብዙ ዳሜጅ አላረግም። የአራዳ ልጅ ጥግ ድረስ ዳሜጅ አታረግም። ትንሽ ነው ሸረፍ ታረጋለህ።
ከደረመስክ በኋላ መመለስ የለም። ስለዚህ በስሱ ነው ሸረፍ 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 አድርገህ ከዛ ብትመለስ ጣጣ የለው። የጀዋር ዜሮ ገባ። አሳዘነኝ። it was done። ያ ተስፋ የጌታን ቃል ባገኘው ቁጥር ተናገር። ምድር ላይ ነው የምንኖረው አባቴ። ማህበራዊ ነገር ማውራት አለብህ። ምድር ላይ ትኖራለህ። ስለዚህ በሁሉም ቦታ ላይ ጌታም አለ፣ ህዝብም አለ። ቀኑን ሙሉ ስትሰብክ አትውልም እብድ ካልሆንክ በስተቀር። ሶሻል ላይፍ አለ። ቀኑን ሙሉ ካወራ ጤነኛ አይደለም። ላይፍ የሚባል አለ። ስለዚህ ከህዝብ ጋር የሚያገናኝን ነገር አብረ ደግሞ ማውራት አለብህ፣ መወያየት አለብህ። ብቃት የሚያሳየው ያ ነው። ተግባባ። ስለዚህ ሁሉ ቦታ ላይ ብትል የሚሰማ የለም። በየቦታው ነው። ጌታ ኢየሱስ ክርስቶስ ራሱ ተናግሯል እኮ የሚቀበሏችሁ ጋር ብቻ ግቡና አድርጉ ነው የሚቀበሏችሁ ጋር። የማይቀበላችሁ ጋር ይላል የጫማን አቧራ እንኳን አራግፈው ውጣ ነው የሚለው ጌታ ኢየሱስ። ያንን ነው የሚለው። አሁን ለምሳሌ በየመንገዱ የምትጮሁት እኔ አልቀበልም አይልማ ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ አይልም የሚለው አብሶ ለሚቀበሉት ብቻ ለመስማት ፈቃደኛ ለሆኑት ነው ጌታ እንጂ በየመንገዱ በምትለው ምንም የምታመጣው ነገር የለም። ጌታ በፍቅር ነው የሰበከው፣ በፍቅር ነው የመጣው እንጂ እናንተ በምትሉት መንገድ አይደለም። አንዳንዶቻችሁ በስሜት ነው እንጂ እንዲድኑም ፈልጋችሁ አትመስሉም። አነጋገራችሁ መንገድ ላይ ሳይሆን ምናምን የፍቅር አይመስልም። የፍቅር ሲሆን ያደረገልህን ነው የምትናገረው። ወይ መዝሙር ስታዳምጥ ምናምን ሰው አትራክት አድርጎት ይመጣል፣ ትሰብከዋል። ሰው ደስ ብሎት እንጂ ብትል ምንም ትርጉም የለው። ስለዚህ ያንን መደረግ አለበት ብዬ ነው ማስበው። የሙስሊሞችን መገደል ማንም ኢትዮጵያ ላይ ቢገደል ተቃዋሚ ነኝ። ንጹሐንን የሚገል ማንንም አልቀበልም። ማንም ንጹሐንን ቢገል አልቀበልም። ስለዚህ ቃወማለሁ። ክብሩን ይውሰድ። እዛ የሚቆለል ሰው የለም። እኔ ለሁሉም እኩል። እስቲ ሼኩ ጋር ትወስዳለህ፣ ትልልቅ ሼኮች ጋር ትወስዳለህ። እነዚህን ህፃናቶች ከጎዳና አንስተ ማንም ምን አይሰጥ፣ አቴንሽን አይሰጠም። ጴንጤ በምክንያት ነው የምወደው። ማንም ከመሬት የተነሳውን አንስቶ ትልቅ ባለስልጣን የተባለ ጋር ብትወስደው እኩል አስተናግዶ አስቀምጦ በክብር አውርቶ አግዞ ይሄዳል። ይሄ መገለጫው ነው የጴንጤ መገለጫው። ስለዚህ ፕሮፌት እዩ ጩፋ በጣም እግዚአብሔር ብርክ ያርግ፣ እግዚአብሔር ባርክ። ጨዋነትን የክርስትና ማንነትን አሳይተሃል። ከተናገረው ንግግር ድንቅ የሆነብኝ ነገር አንድ ላስቲክ አለ፣ የብር ላስቲክ 10 ሺህ ይይዛል 100 ሺህ ይይዛል አለው። ያንተን ማንነት ያንተን እውቀት አንተን የምትወስነው የምትገምተው፣ በትንሹ ማድረግ ትችላለህ፣ በትልቁ ማድረግ ትችላለህ ብሎ በደንብ አድርጎ መክሮ አዶናይ ሳላደንቀው አላልፍም። ድንቅ ስራ ነው የሰራው። እጅግ የሚገርም ስራ አዶናይ ሰርተዋል። እንደዚህ አይነት ሰዎች ቢበረቱልኝ ደስ ይለኛል። ጥሩ ስራ ነው የሰራው አዶናይ። ስለዚህ አሁንም የምናገረው ምንድን ነው? እዩ ጩፋ እስቲ የኦርቶዶክስ አባቶች እዛ ላይ ያሉ ህፃናቶችን አንስተው ጳጳሶች ጋር ቁጭ የሚሉበት አጋጣሚ ይኖራል ወይ? እውነት አንድ የኦርቶዶክስ ጎዳና ላይ ያሉ ህፃናቶች ተነስተው ጳጳሶች ጋር መቅረብ ይችላሉ ወይ? እውነት ህፃናቶች ሼኮች ጋር ሄደው መቅረብ ይችላሉ ወይ? አይችሉም። ክርስትና ሁሉም እኩል የሆነበት ስለሆነ አም ፕራውድ ቱ ቢ ፓርት ኦፍ ኢት። ፕራውድ የሆንኩኝ ክርስቲያን ነኝ። ሁሉንም እኩል የሚያይ ጎዳና ላይ ያለ እንዴት ነው ከጳጳስ ጋር የምታገናኘው? አየህ፣ በክርስቲያን ሁሉም በክርስቶስ የሆነ ወንድምና እህት ነው።
ስለዚህ ጌታ ክብሩን ይውሰድና በጣም ነው ደስ ያለኝ። እዩ ጩፋ ኦፊሱ እንዴት ያምራል! ያበደ ነው፣ ደስ የሚል ነው። ጌታ ባርኮታል እና ቁጭ አድርጎ ሳይጠየፋቸው የሚቀማመሱት ነገር አስቀምጦ መልካም ቃል አድርጎ ቀድሷቸው መርቋቸው ነው ያለው። ይሄ መባረክ ነው። ይሄን ልመዱት እስቲ። የሌላ ሰውን እኩል ይሁ ሰውን እኩል ይሁ ሌሎቻችሁ ክርስትና ሁሉንም እኩል ነው የሚያው። ክርስትና ቦታ ሁልህም እኩል ነው። ስለዚህ ክርስትና የሚያበላለጠው ወፍ የለም፣ ሁሉም እኩል ነው። ስለዚህ ይሄ ነው ደስ የሚል። ለምን ኦርቶዶክስን አትፋታም ይለኛል አንድ ጀለስ። አብርሃም ባለስዕል ሰላምን አብርሃም የተክልዬ ልጅ። አረ ተክልዬ ልጅ የላቸውም ጀለሴ በሰላም ተክልዬ ልጅ የላቸው። ልንገር ብዬ ነው ካላወቅ ካላወቅ ልዘግብ ብዬ ነው። ተክልዬ ልጅ የላቸው። መጀመሪያ እሱን አስተካክል፣ ከዛ እናወራለን። አንዳንዱ ዝም ብሎ ያለቅሳል። በቃ ያለቅሳሉ። ዝም ብሎ ማልቀስ ነው። አንዳንዱ ዝም ብሎ ስለ ወንጌል ስታወራ ኦርቶዶክስን የተናገርክ ሙስሊምን የተናገርክ ይመስለዋል። አልዋሸውም። ከጎዳና ተነስተው ጳጳስ ጋ የመጡ ለአንድም ቀን በህይወቴ ሰምቼ አላውቅም። በኢትዮጵያ ታሪክ ጎዳና ላይ ያሉ ትልልቅ ሼኮች፣ ትልልቅ አስተዳዳሪዎች ሰምቼ አላውቅም። መች ዋሸው? ውሸት ስናገር ላሰኝ ከዋሸው የማይረባ ነገር ከተናገርኩ ላሰኝ አልኩ። ከእኛ ቤተሰብ እኔ ብቻ ነኝ ጴንጤ፣ ሌሎቹ በሙሉ ኦርቶዶክስ ናቸው። በቤተሰቤ ነው የማወራ። ስለዚህ የማይጠላ ነገር ጥላ አይደለም፣ ግን እውነትን ከመናገር አትናደድ፣ አትብሸቅ። ይልቁኑ ወንጌሉን ተማር። ምን ትላለህ ኦርቶዶክስ የሚለውን ተማር እንጂ ዝም ብለህ መተመሳደብ ምናምን ትርጉም የለው። ያን ነው ያ አምዳን ለሚሴ ባይቶ